ቢስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም እንደገና ተመልሰናል እና አላህ Subhanahu Wa Ta'ala ቁርአንን ለነብዩ እንዴት የሚያወርድላቸውና እሳቸው ደግሞ ይህ ነገር በልጭ ብሎ ድርግም ይላልና ይጠፋል ችግር ይመጣል ብለው በመፍራትና በመስጋት በጥናቱ ላይ በጣም ይተጉ እንደነበርና እሱ ግን ይሄንንም ስራ ለኔ ተወዋላቸው ማለት ነው እና የምነግርህን የለገስኩህን እጣ እኔው ራሴ ጠብቅልሃለሁኝ የቀራው የተገነበበውን ነገር ዝም ብለህ ረጋ ብለህ ስማው ከዛ በኋላ እሱ ሲሄድ አንተ በተራ ደግሞ እንድታነባው አረጋለሁ እስከ መጨረሻ ማይረሳም እንዲረሳ የፈለኩት ካልሆነ በስተቀር ያነ ደግሞ ይረሳል መሻር አለበትና ያ ማለቱ ነው እና ኢነሁ ያዕለሙ الجهر وما يخفى አላህ ጮክ ብሎ የሚነገረውን ነገር በሰማይ በምድር በቅርብ በሩቅ በጨለማም በብርሃን ማንንም ተናጋሪ ጮክ ብሎ የሚናገረውን በቀጥታ እንደሚሰማ ሁሉ وما يخفى ድብቅ የሆነውንም ነገር እንደዛው ይሰማል እሱ ዘንዳ ድብቅና ይፋ ምስጥር የሚባል ነገር የለም እናንተ ዘንድ ነው ቀረብ ያለና ጎላ ያለውን ትሰማላችሁ ራቅና ደበቅ ያለውን አትሰሙም ይሄ እናንተ ባህሪ ነው እኔ ግን ሁለቱንም እኩል ነው የምሰማው ይላል አላህ Subhanahu Wa Ta'ala ወንየስሩከ ለልዩስራ አንተን ደግሞ ለመልካም እድል እናመቻቻለን አላቸው ነብዩና አለይሂ ሰላቱ ወሰለም ለልኸስለቲ ልዩስራ አንተ ወትሮ መጀመሪያ ማኩንተ ተድሪ መልኪታብ ወለልኢማን እንዳለው ይሄን እድል ከመስጠታችን በፊት አንተ ኪታብ የሚባል ነገር አታውቅም ነበር ኢማን የሚባልም ነገር አታውቀው ነበር ወላኪን ጃአልናው ኑረን ነህዲ ቢሂ ግን እኛ ይሄንን እድል አምጥተን አስተዋወቅንህ ይሄንን ካመጣንልህ በኋላ በቀጥታ የጌታ ችሮታ መሆኑን አውቀህ ጌታህን እያመሰገንክና እያወደስክ መቀጠል እንጂ መረበሽና መጨነቅ የለብህም አላህ Subhanahu Wa Ta'ala አላሁ አዕለሙ ሐይቱ የጀዓሉ ሪሳለተሁ እንዳለው እቃውን የት እንደሚያኖር ያቃልና አንተ ብቁ ነህ ብዬ መርጫለሁኝ አንተ ላስቸግርህ አልፈልግም ጧሃ ማንዘልና አለይከል ቁርአና ሊተሽቃ እንዳለው ማለት ልትለፋብኝ ልትቸገር ልትጨነቅ አልሻም እኔ ሁሉ ነገር አመቻችቼ አደር ነው የሰጠው ይላቸዋል እንደገና በዲኔ ደግሞ በመመሪያ ውስጥ ሐረጅ ያለው ነገር አስቸጋሪና አስጨናቂ ነገርም አልደነግግብህም በጣም ቀላልና ገር የሆነች መመሪያ ናት እንደ ማጃአለ الله في الدين من حرج እንደሚለው ማለት ነው በዲናችሁ የሰው ልጆች ታቅማቸው በላይ አስጨናቂ የሆነ ድንጋጌ አልደነግግም አቅማቸውን አቃለሁና በማንኛውም መልኩ ሊያደርጉት የሚችሉትን ነገር ነው የማዛቸው ማለቱ ነው ፈዘኪር ኢነፋአት ዚክራ ስለዚህ ይሄንን መሰል የጌታ መለኮታዊ መመሪያ የሰው ልጆች መቀበልና መከተላቸው አማራጭ የሌለው ታላቅ እድል ነውና ይሄንን ትልቅ ጥቅም እንዳያመልጣቸው ሰዎችን ምከራቸውና ገስጣቸው ይሄ መተኪያ የሌለው እድል እንዳያመልጣችሁ የቁርአን ጸጋ ያመለጠው ሰው የዘላለም ኪሳራ ውስጥ ነው የሚገባው እያልክ ምከራቸውና አስጠንቅቃቸው ይላል ኢነፋአት ዚክራ ሐይቱ ነፋአት ዚክራ ተግሳት በጠቀመ ቁጥር ተግሳት ይጠቅመዋል ይሄ ሰውዬ የመስማት አዝማሚያ አለው ጥሩ አስተሳሰብ አለው የምትለው ሰው ላይ በተለይ አትኩርበት ማለቱ ነው እና አንድ ሰው ገበሬ የሚያበቅል ቦታ ላይ ነው መድከም ያለበት መዝራት መቆፈር ያለበት የማያበቅል ደግሞ ድንጋይ ላይ ዝምሎ ቆንተር ላይ ከሆነ ድካም በከንቱ ነው የሚሆነው ስለዚህ ፈዘኪር ኢነፋአት ዚክራ አው ለም ተንፈዕ ይላሉ ባድሩ ሙፈሲሪን ተግሳት ጠቀመም አልጠቀመም አንተ መገሰጥ ነውና ስራ ምከር የሰው ልጆችን ግን ይጠቅማል ብለህ ደግሞ ተስፋ የምጥልበት ላይ ልዩ ትኩረት ስጥና በደንብ እዛ ላይ አስምርበት ማለት ነው ኢነፋአት ዚክራ ሐይቱ ነፋአት ዚክራ እንግዲህ የዚክራ ማለት ዒዛ ማለት ነው ምክር ጠቃሚ ምክር ዚክራ ይባላል ምክንያቱም የሰው ልጆች ይሄን ነገር ከሰራችሁ እንዲህ አይነት ጥቅም ታገኛላችሁ ከእንዲህ አይነት ጉዳት ትድናላችሁ ብሎ የሚነገር ነገር መውዒዛ ይባላል ተግሳጥ ማለት ነው ይሄንን ለሰው ልጆች ማበርከት ይኖርብሃል በተለይም ይሰማሉና ይቀበላሉ ብለ ተስፋ የምታደርግባቸውን ሰዎች በትጋትና በንቃት ምከራቸው ይላል ማለት ነው ሰየዘከሩ መን ይኽሻ እና እናንተ የምትሰጣቸውን ምክርና ተግሳጥ አላህን የመፍራት ዝንባሌ ያላቸው ደጋጎቹ ይቀበሉታልና ይከተሉታል እርግጥ የተመከረ ሰው ሁሉ አይጠቀምም የታወቀ ጉዳይ ነው ማለት ነው ግን ሰዎች ሲባሉ አመለካከታቸው ይለያያል አንዳንዶቹ ደጎቻቸው እና አለማወቃቸው ነው እንጂ ችግራቸው ኸይር ነገር ካወቁ በቀጥታ ያን ነገር
ሊሰሩበትና ሊጠቀሙበት የሚፈልጉ አሉ እና አላህን የሚፈሩ ሩህሩሆች ናቸው ማለት ነው። እንዲህ አይነቶቹ ሰዎች ባለማወቅ እንዳይጠፉ አሳውቃቸው፣ ምከራቸው፣ ገስጣቸው ይላል። እና አላህን የሚፈራ ሰው ሁል ጊዜ የጌታን ምክርና ተግሳጽ ይሰማል፣ ነብዩን ይከተላል። ወየተጀነቡሃል አሽቃ፣ ሌላው ደግሞ አሽቃ የሆነ ሰው አለ። አሽቃ ማለት እድለቢስ ደረቅ የሆነ ሰው አለ ማለት ነው። ይሄ ደረቅ ሸቅይ የሆነ ሰው ግን ያንተን ምክርና ተግሳጽ ምንም ጠቃሚና ገንቢ ቢሆንም ይሸሸዋል፣ እንደ መጥፎ ነገር ነው የሚያየው ይላል። ሱብሃንአላህ። የተጀነቡሃ ማለት የርፉዱሃ ኸይር ነገር 10 ጊዜ ቢነግረው በነብዩ አንደበት እንኳን በሌላ ሰው ይቅርና አይዋጥለትም ማለት ነው። እንደ አቡ ለሃብ ያለው፣ እንደ አቡ ጀህል፣ እንደ ዑትባ፣ እንደ ሸይባ ያለው 10 ጊዜ ቁርአን ብታነብለት ጉዳዩ አይደለም፣ እሱ አይዋጥለትም፣ ያክረሸርሸዋል። ለምን? ሸቅይ ነውና ያልታደለ እርጉም ስለሆነ ማለቱ ነው። እና ተሸቅይም አልፎ አሽቃ ሆነ ማለት ነው። አሽቀልቀው የመጨረሻ ደረቅና እርጉም ርህራሄ የሌለው ልግመኛ የሆነው ሰው መቼም 10 ጊዜ ብትነግረውም ኸይር አይዋጥለትም። እሱ እንግዲህ በራሱ ጥፋትን መርጧል ማለት ነው። አንተ ግን ተነገርከው፣ ኃላፊነትህን ተወጣሃል። ስለዚህ ሰዎች የተቀበሉትም ተተቀበሉ፣ ተጠቃሚ የሚሆኑት ራሳቸው ናቸው። ያልተቀበሉትና የለገሙትም ደግሞ በልግመታቸው የሚያጠፉት ራሳቸውን ነው። አንተ ግን ምንጊዜም ሰዎችን መምከርና ማስተማር ግዴታ ነው ይላቸዋል ማለት ነው። አለዚ የስለናር አልኩብራ፣ ይሄ የአላህ ወይም የነብዩ ተግሳጽ የማይዋጥለትና የማይራራ የሆነው ሰው ይሄንን የገረራ አቋም የያዘው ለምንድነው ብትሉ የስለናር አልኩብራ ታላቁ እሳት ውስጥ ለመጋፈጥ ስለታጨ ነው ይላል። የጀሃነም ማገዶ ነውና እንዴት አድርጎ ይዋጥለታል ኸይር ነገር ማለት ነው። እና ናር አልኩብራ ማለት የዱንያ እሳት ናር ሱግራ ናት። የዱንያ እሳት 10 ጊዜ ቢግም 10 ጊዜ እንትን ቢል የአኺራን እሳት ሊያክል አይችልም። እና ከ70 አንድ እጅ ብቻ ናት አሉ ረሱል አለይሂ ሰላም። አሁን እንግዲህ በዱንያ ላይ አንዳንድ ጊዜ በጣም ሰደድ እሳት ይመጣል፣ ሀገርን ሁሉ የሚያወድም የፈለገው እሳት አደጋ ቢመጣ ሊያጠፋው የማይችል ሳምንት ወር የሚቀመጥ ሰደድ እሳት ይመጣል። አንዳንድ ጊዜ ሀገርን ሁሉ እርጥብ ደረቁን እያጋኘ የሚሄድ ማለት ነው። ያን ያህል እንኳን ቢበረታ በጣም ደካማ ናት አሉ። እና የአኺራ እሳት ግን በስንት ጥፍ ይበልጣል አሉ? በ69 ጥፍ። ከ71% ወርዳ ነው ዓለምን ሁሉ የምታገለግለው እሳት። ዓለም ሁሉ ተከፋፍሎ የሚጠቀምባት ከጀሃነም እሳት ከ71% ናት ማለት ነው። የውመል ቂያማ ሲሆን ይችም ወደ እናቷ ትመለስና 70 ይሞላል። በዛ በሙሉ ኃይሉ ነው ሰዎችን የሚያቃጥለው ማለት ነው። ለዛ እሳት የታጨ ሰው በምንም አይነት ብትመክረው እንትን አይልም። ምክንያቱም ቤቱ እዛ ነው፣ ተመድቧል፣ ተወስኗል። እሱም ደግሞ ያን ነገር በቃ ተቀብሎታል ማለት ነው። የዛ አይነቱ ሰው 10 ጊዜ ብትመክረው ሊቀበል አይችልም። አለበለዛ ግን ትንሽ ልቡ ርህራሄ ያለው አላህን የሚፈራ ሰው የነብዩ መመሪያ ተደርሶት እንዲሁ የግደለሽ ሆኖ ሊያልፈው አይችልም ማለት ነው። ثم لا يموت فيها ولا يحيى፣ በዛች በከባድ እሳት ውስጥ ተተጋፈጠ በኋላ በዛ በጀሃነም ውስጥ የፈለገውን ያህል ቢቃጠልም ሊሞት አይችልም ይላል። ይሄ ደግሞ የሚገርመው ይሄ ነው። በዛ ሁሉ ኃይሉ እየተቃጠለ ልሙት ቢል መሞት አይችልም። አላህ መጽኔውን ይሰጠዋል ማለት ነው። ወላ ያህያ፣ ወይም ደግሞ የተሟላ ህይወትም ሊኖር አይችልም። በህይወት ነው እንዳይባል እየተቃጠለ ነው። ደግሞ በቃጠሎ ሙቶ ይገላገላል ያርፋል እንዳይባል መሞት አይፈቀድም። ይህ አይነት ችግር ነው የሚጠብቃቸው ማለት ነው። ስለዚህ እንግዲህ አላህ Subhanahu Wa Ta'ala ኩለማ ኸበት ዚድናሁም ሰዒራ ይላል። ሌላው ቦታ ጀሃነም አንድ ክፍል ይለቀቅና እንደዚህ ጉርብ እየሆነ ነው እንደማገዶ የሚጨመርላት ሰውና ጅን ማለት ነው። እና ልክ እንደገባ በተወሰነ ሰዓት አመድ ታረጋዋለህ አንድ ጊዜ። ልክ አመድ ሆኖ አበቃ ሲባል እንደነበረ ደግሞ ይበቅላል፣ አዲስ ይሆናል ማለት ነው። አሁንም መልሶ እንዲሁ እያለ አበደል አቢዲን መቀጠል እንጂ ሙቼ ልገላገል ቢል እንኳን ሞት አይገኝም፣ ሞት አይፈቀድላቸውም ማለት ነው። እና በሐዲስ እንደተገለጸው የጀሃነም ሰዎች ጀሃነም የጀነትም ጀነትን ሁላቸውም ድርሻቸውን ተተሰጡና በቦታቸው ተተደላደሉ በኋላ አንድ ኮረብታ የከፍ ያለ ጎራማ ቦታ መሐከል ያደርግና እዛ ላይ አንድ የበግ ሙክት የመሰለ የደለበ እንስሳ ያመጣል ይላል።
እና ያንን እንስሳ ያ አህለል ጀና هل تعرفون هذا ይላቸዋል። ይሄን እንስሳ ታቁታላችሁ? ያ አህለል ናር هل تعرفون هذا የጀሃነም ሰዎችስ ይሄንን ታቁታላችሁ ብሎ ይጠይቃቸዋል። ሁላቸውም ባዲ ድምጽ አሁን እናቀዋለን፣ ይሄ ሞት የሚባለው ሲጠርገን የኖረው አያት ቅማታችን ዘርዝ መንዘራችንን ያጠፋው ሞት ነው ይላሉ ሁላቸውም ማለት ነው። እሺ እና እናንተን ሲያጠቃችሁ ሲጠርጋችሁ ከርሟል አይደለም? ዛሬ እሱ ተራ ነው አርደዋለሁ ይላቸዋል ማለት ነው። እና መላእክቱን ይልክና እዛ ተራራማ ቦታ ሁሉም በሚያዩት ቦታ ላይ ያርደዋል ያን የደለበ በግ ማለት ነው። ይሄውላችሁ ሞት እንግዲህ እና ያ አህለል ጀና ኹሉዱን ፈላ መውት የጀነት ሰዎች እንግዲህ ይሄንን ጸጋችሁን ሞት መጥቶ ያፈርስብናል ያደፈርስብናል ብላችሁ እንዳሰጉ ይሄው ሞት ታይን በላይ ምስክር የለም ታረደ ካሁን በኋላ ሞት የለም። ወያ አህለል ናር ኹሉዱን ፈላ መውት የሳትም ሰዎች ሙተን እንገላገላለን በቅጣቱ ብዛት ብላችሁ ተስፋ እንዳታረጉ ሞት ለራሱ ሙቷል ካሁን በኋላ መመለስ አይችልም ይላቸዋል ማለት ነው። ስለዚህ ማንኛውም እንግዲህ ተቀጭ ቅጣቱ የፈለገውን ያህል ቢከብድበትም ልሙት ቢልም መሞት አይፈቀድለትም። ሞትም በአላህ ፍቃድ ነው። ሞት አትሙት ካለው የፈለገውን ያህል ቢቀጣ ማንም ነገር አይሞትም ማለት ነው። ስለዚህ እንግዲህ ሞት ራሱ እንደ ትልቅ ጸጋ የሚናፈቅበት ጊዜ ይመጣል ማለት ነው። ሰው በዱንያ ላይ አንድ ከባድ ነገር በሚደርስበት ጊዜ የመጨረሻ የሚያሰቃይ ነገር የሚዘገን ነገር በሚያጋጥመው ጊዜ ምንድነው የሚለው? ምነው ሙቼ ቢሆን ይላል አይደለም እንዴ? ያን ነገር ላለማየት ለምን ሞት የመጨረሻ ታቅም በላይ የሆነ ነገር ሲመጣ መገላገያ አድርጎ ስለሚያያት ማለት ነው። እንደለመደ ግን እዛ ጀሃነምን በሚያያት ጊዜ ያለይተኒ ኩንቱ ቱራባ ይላል። በሞትኩኝ ሞት ቢፈቀድልኝ ሞትማ ከተፈቀደልህ እድለኛ ነህ እንዴ? ያ ሁሉ ጀራኢምህን ቅጣትን ሳታይ ሳትቀምስ ልትገላገል ማለት ሞት ጭራሽ አይፈቀድም ተብሎ አዋጅ ይነገራል ማለት ነው። ስለዚህ እንዲህ አይነት እንግዲህ ቅጣት የዘላለም የአንድ አመት አይባል 2 አመት 10 አመት 1000 100 ሚሊዮን አመት ተብሎ የሚታሰብ ነገር አይደለም። አበደል አቢዲን ይቀጥላል በዚህ መልኩ። ይሄን ሁሉ ጉድ እንግዲህ የሰው ልጅ ግዴለም ይምጣ ብሎ እንዴት አድርጎ ነው የሚደፍረው? አሽቃ የተረገመ ታልሆነ በስተቀር ይላል አላህ Subhanahu Wa Ta'ala። ቀድ አፍላሃ መን ተዘካ ከዚህ እንግዲህ አስከፊና ከባድ ከሆነ ቅጣት የሚድነው ማን ነው ታላችሁ? ያው የፈረደበት የተረገመው ምንጊዜም ለዛ ተመድቧል። ግን ከዚህ አደጋ ለመዳን ምን ማድረግ ነው የሚሻለኝ ይላል ሰው አቅል ያለው ሰው ሁሉ። እንዴት ነው ምድነው ከጀሃነም ተተባለ መዳኛውን እነግርሃለሁኝ። ቀድ አፍላሃ መን ተዘካ በዚህ በዱንያ ህይወቱ ላይ ያለ ጌታን ከሚያስቆጣና ከሚያስቀይም ነገር ሁሉ የጸዳና የጠራ ሰው ሁሉ ከዚህ ዘላለማዊ ውርደት ከሚያስከትለው እሳት ሊድን ይችላል ይላል። ተኩፍር መራቅ አለብህ፣ ተሽርክ ማምለጥ አለብህ፣ ተማዕሲያ ከባኢረ ዙኑብ መሸሽ አለብህ፣ ተማዓሲ ተተራ ወንጀልም እንደዛው መራቅ አለብህ። እነዚህ ሁሉ ነገሮች ቁሻሻ ናቸው አንተን የሚያቆሽሹ። ስለዚህ እነዚህ ቁሻሻዎች በላይ ላይ በተገኙ ቁጥር ጀሃነም ትፈልግሃለች። እነዚህን ቁሻሻዎች ከራካቸው ግን ንጹህ ሰው ነህ እና ጀሃነም አንተን ልትነካህ አትችልም ይላል። መን ተዘካ ማለት መን ተጧሃረ አኒል ኩፍሪ ወሽርኪ ወልመዓሲ ወልአታም ከማንኛውም ጌታን ከሚያስቀይም ነገር ሁሉ የጸዳና የራቀ ሰው ሁሉ ከጀሃነም ነፃ ይሆናል ይላል ማለት ነው። ወይም ደግሞ ኢማኑን ያዳበረ መን ተዘካ ማለት መነማ ኢማነሁ ኢማኑን ያኮሰመነው የጀሃነም ሰለባ ነው የሚሆነው። ኢማኑን ያደለበ ያጠነከረ ከሆነ ግን ያ ኢማኑ ይከላከልለታል፣ አመል ሷሊሁ ይመክትለታል ማለት ነው። ወዘከረ እስመ ረቢሂ የጌታውን ስም በየጊዜው እያወደሰ ፈሶላ የስግደት ግዴታውን የሚወጣ የሆነው ሰው ከዚህች አሳረኛ ቅጣት የሚያመልጠው እሱ ብቻ ነው ይላል አላህ Subhanahu Wa Ta'ala። ስለዚህ አንደኛ እንግዲህ ተኩፍርና ተሽርክ ተማዓሲ መራቅ አለብን እያንዳንዳችን በተቻለ መጠን ማለት ነው። ናንዱ ዝም ብለህ እንደፈለክ በኩፍሪያት በሽርክ እየተዘፈቅ እየተጨማለክ እነላህ ገፉር ረሂም ብትል ይሄ ሊሆን አይችልም። ምክንያቱም አላህ Subhanahu Wa Ta'ala እነዚህን ነገሮች መስፈርት አድርጓቸዋል። የጀሃነም ሰዎች በህይወት እያሉ ይሄን ጀራኢም ይሰራሉ፣ ይሄን ከሰሩ በቃ የጀሃነም ናቸው ብሎ መድቧቸዋል ማለት ነው። ያ ጀሃነም ምትፈራ ከሆን ከነዚህ ነገሮች መጽዳት አለብህ ማለት ነው። እና እነዚህ ነገሮች ተጸዳህ አላህ ዛሊም አይደለም፣ ያለ ጥፋትህ ሊቀጣህ አይፈልግህም ማለት ነው።
እና መጀመሪያ አንተን የሚያጎድፉና የሚያቆሽሹ የሆኑ ነገሮችን ተነሱ ራቅ ነፃ ሁን ማለት ነው። ከዛ ደግሞ የዕለት ተዕለት ግዴታህን ተወጣ፣ ጌታህን አዝከር አወድስ፣ ስገድ። በተለይም ግዴታ ስግደት ዝንፍ እንዳይል ማለት ነው። ይህንን ካደረክ አላህ Subhanahu Wa Ta'ala ከዚህ አሳረኛ ቅጣት የምትድንበትን አጋጣሚ ይሰጣል ማለት ነው። በል تؤثرون الحياة الدنيا ክፋቱ ግን እናንተ ሰዎች ስትባሉ ሽንግሎችና ተላላዎች በመሆናችሁ እንዲህ አይነት ቋሚውንና ታላቁን እድል ቸልትሉና ቅርቢቱን ብልጭልጭ ህይወት ታስቀድሟታላችሁ። ለጊዜያዊ ስሜታችሁ ነው ብዙ ጊዜ የምትንሰፈሰፉት። እኔ ግን የምነግራችሁ ለዘለቄታው የምትድኑበትንና የዘላለም ክብርና ጸጋ የምትጎናጸፉበትን ነው። ግን ብዙዎቻችሁ እኔ የምነግርና የምመክራችሁን ሳይሆን ትኩረትና ክብደት የምትሰጡት ቅርቢቱን ህይወታችሁን በማሟላት ላይ ነው የምትሯሯጡት ይላል። አልተውሲሩን الحياة الدنيا 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 ውዳቂ ርካሽ ሆነችውን ሀታ ብትሟላ እንኳን ነገ ትተሃት የምትሄደውን አንተ ተጠቀምባት አትጠቀምባት ማታቀውን ነገር ህይወትክን በሙሉ ትሰጣለህ። 24 ሰዓት ትባዝናለህ ረፍት እንኳን እስተምታጣ ድረስ ማለት ነው። ግን ነገ ቀጠሮ ደርሳልና ቶሎ ተተባልክ በባንክ የታጨቀው ረሲድ እዚሁ ይቀራል ለማንም ዱርዬ ማለት ነው። እና ወንጀልህ እዛ ተከማችቶ ይጠብቅሃል። ምኑ ሁለት ያጣሆንክ ማለት ነው። እዚህ የለፋበት ጉልበትክን ህይወትክን ያሳለፍክበት እዚሁ ረግፎ ቀረ። እዛ ደግሞ ባዶ ቦታ ነው የሚጠብቅህ። ወንጀል ግን ተከምሯል። ሂሳብ ባዶም ነፃ ቢሆን ምንም አልነበረም። እንደገና ዳ ይጠብቅሃል ማለት ነው። ስለዚህ ይሄንን አይነት ስተት እህን ጊዜ አስቡበት። በል تؤثرون الحياة الدنيا እናንተ ግን ብዙ ጊዜ የዘላቂውን ቤታችሁን ሳይሆን የሚያሳስባችሁ ቅርቢቱን ህይወት መሽቀዳደምና እሷን ማሳደዱ ላይ ነው የምታተኩሩት ይላል። ወልአኺረቱ ያቺ የመጨረሻይቱ አገር ኸይሩን ለናንተ የበለጠችና የተመረጠች ሁና ያለ ወአብቃ ቋሚና ዘላለማዊ ሁናም ያለ ያችን የበለጠችና የተመረጠችውን ዘላለማዊ የሆነችውን ትታችሁ ቁሻሻዋንና ውዳቂዋን ነገ ከስማለት ቀር የምትችለውን ግን ትመርጧታላችሁ። ምን አይነት ስተት ነው ይላል አላህ Subhanahu Wa Ta'ala። እንግዲህ አቂል የሆነ ሰው አይጠበቅበትም። ስለዚህ بعض الحكماء ምን ይላሉ? لو كانت الدنيا ذهبا تفنى ዱንያ ጥሬ ወርቅ ንጹህ ወርቅ ሆና የምትጠፋ ብትሆን ወልአኺረቱ خزفا تبقى አኺራ ደግሞ ገል ሆና ግን ዘላለም የምትኖር ቢሆን ኑሮ ማን ነበር መምረጥ ያለበት አቂል የሆነ ሰው ይላል። ሁልጊዜ የምትኖረው ገል ትሻላለች አንድ ሀብታም ተብለጭ ከምትጠፋ ወርቅ ማለት ነው። ወከይፈ بالعكس ነገሩ ግን በተገላቢጦሽ ነው። ዘላለም ወርቅ ሆና የምትኖረው አኺራ ናት። ይቺ ግን የአንድ ሰሞን ገል ናት። ከዘላለሙ ወርቅ የአንድ ሰሞን ገን ይሻለናል እያላችሁ ነው እናንተ ይላል። ስለዚህ አእምሮአችሁን እስቲ ተጠቅማችሁ የምን መምረጥ እንዳለባችሁ ሂሳባችሁን ሙራጃ አድርጉ እያለ ነው። ኢነ ሃዛ ይህ ቁም ነገር እንግዲህ በዚህ ሱራ ውስጥ አኺራና ዱንያን በማመሳከርና በማገናዘብ የነገርኳችሁ ነገር ለፊ الصحف الأولى በእናንተ መመሪያ ብቻ ሳይሆን በቀድሞዎቹ ንጹሃን መጽሐፎችም የተዘገበ ነው። የሰው ልጆች ለጊዜያዊ ብልጭልጭ አትታለሉና አትሸንገሉ፣ አኺራ ነው የሚበልጣችሁና የሚያዋጣችሁ የሚለውን በቀድሞ ህዝቦች ላይ ባወረድኳቸው መጽሐፎችም ዘግቤዋለሁኝ። ለምሳሌ ሱሑፊ ኢብራሂም ወሙሳ በታላላቆቹ ኮከብ ነብያቶች በሚባሉት በኢብራሂም አልኸሊልና በሙሳ አልከሊም ኪታቦች ውስጥ አኺራና ዱንያ ምንና ምናቸው የሚለውን በሚገባ አስቀምጨላቸዋለሁኝ። አሁን እናንተም ታዲያ ያንኑ የቀድሞ ኪታቦች የነገሩትን ነገር እንደገና አጠናክረዋለሁ። እዚህም ለጊዜያዊ ጥቅም ብላችሁ ዘላለማዊ ድላችሁን አትክሰሩ፣ የሚበልጠውና የሚያዋጣው አኺራ ነውና ለአኺራ የሚበጃችሁን ነገር በትጋትና በንቃት ስሩ እላችኋለሁ ይላል። ስለዚህ እንግዲህ ሁላችንም ያው እንደምናውቀው 10 ጊዜ ቢነግሩንም ቢመክሩንም የዱንያ ነገር በቃ ፍግም ነው። እሷንማ ማግኘት አለብኝ ወድቄ ተነስቼ። አኺራ ከተባለ ግን እንደለም እነላህ ገፉር ረሂም ቀስ ብዬ ጡረታ ስወጣ ያ ልጆቼ ሲደርሱልኝ ሰግደዋለሁኝ እንትላለ ማለት ነው። ማን ነው ግራንት የሰጠህ? ጡረታ አስተምቶታ እንደምትኖር ማን ነው የነገረህ? ማን ነው የሚያረጋግጥልህ? ልጆችህ እንደሚያድጉ ለቁም ነገር እንደሚደርሱ ማን ነው ያረጋግጥልህ? ራስን መሸንገል ነው ማለት ነው። ወሮር ሸይጣን ነው እንደዚህ የሚጫወትብህ። አንተ የዛሬ ቀን ሰው ብቻ ነህ።
ዛሬ ብቻ አሁን ባለችው ደቂቃ ብቻ ነው መኖርክን ለማረጋገጥ የምትችለው። በምትቀጥለው ደቂቃ ምን እንደሚሆን ታውቃለህ? እንኳን አመታት ቀርቶ 70 ዓመት 80 ዓመት ነው አንተ የምትተምነው ያለኸው። እዛ ለመድረስ ምን ማረጋገጫ አለህ? ወደፊት እንደሚያልፍልህ እንደሚሳካልህ ምንድነው ዋስተና ቢባል ምንም ነገር የለም። አማኒ ከንቱ ምኞት ብቻ ነው ይሆናል የሚል ግምት። ስለዚህ ይሄንን ተውና ይልቁንስ እዚሁ ዱንያ ላይ ያላችሁ ዱንያችሁንም ለጊዜው ያስፈልጋል ለጊዜያዊ ስንቅ ያህል ስሩ ተጠቀሙ። በተጓዳይ ደግሞ ለቋሚው ሀገራችሁም ስንቃችሁን አዘጋጁ። በፈለገው ሰዓት ጥሪ ተመጣ ያ ነውና የሚጠቅምህ ማለት ነው። ይሄንን ማሰሙ ከሆናችሁ ግን ያው በራሳችሁ በድላችሁ የለገማችሁ ስለሆናችሁ ነገ ማንንም እንዳትወቅሱ ሲል ያስጠነቅቃል። እና ሱረቱል ጋሺያ ከዚህ ቀጥሎ ደግሞ አልጋሺያ የተባለችውን ጓደኛዋን አልአላና አልጋሺያ በአቀማመጥ ጎረቤት እንደሆኑ በባህሪያትም ተመሳሳይ ናቸው። ስለዚህ ነብዩ አለይሂ ሰላቱ ወሰለም ብዙ ጊዜ ያው እንደምታዩት በጁሙዓ ቀን በእነዚህ ሁለት ሱራዎች ነበረ የሚያሰግዱት ጁሙዓ ማለት ነው። እንደገና ደግሞ በዒድ ቀን ጁሙዓ ዒድ ሰግደው በአጋጣሚ ጁሙዓ ቀን ከሆነ ዒዱ በአንድ ቀን እንደገና ሶላት ጁሙዓ ሲመጣ ጧት በሱረቱል አላና በልጋሺያ ዒድ ሶላት አሰግደው እንደገና ደግሞ ትንሽ ሰዓታት በኋላ ጁሙዓ ሲያሰግዱ እነዚህን ሱራዎች ይደግሙ ነበረ ማለት ነው። ምንድነው ምስጥሩ? ሌላ ሱራ ሞልቷል። ግድ በአንድ ቀን ያው የሁለቱንም ዒድ ሶላት በእነዚህ ብቻ ሙጭኝ ያሉት ለምንድነው? ጧት ሶላተል ዒድ ያሰግዳሉ በመጀመሪያው አልአላ በሁለተኛው አልጋሺያ። ደግሞ እኩል ቀን ላይ እንደገና ጁሙዓ ሲመጣ መልሰው እነዚህን ሱራ ይቀሩ ነበር። ለምን? አጫጭር ከመሆናቸው ጋራ በጣም ወሳኝ የሆኑ የሰው ልጆችን የሚጠቅሙና ህይወትን የሚመሩ አንቀጾች ስለሆኑ በዚህ አጋጣሚ በሌላው ባዘቦት ቀን የማይገኘውን ሰው ሁሉ መልእክት ይዞ እንዲሄድ ግንዛቤ እንዲኖረው በተለይ የሰዎች የዱንያና የአኺራን ጉዳይ የማመሳከርና የማገናዘቡ ጉዳይ ብዙ ጊዜ ያው ይረሱታል ማለት ነው። ስለዚህ ሳምንት ሙሉ ሲባዝን የሚኖረው በግል ህይወቱ ነው። በዚህ በጁሙዓ ቀን እንደምንም ተጣጥሮ ከመጣ ግን አንተ ሳምንት ሙሉ ህይወትክን ስትፈግምበት የኖረው ነገር እኮ ይሄ የዛ አይደለም። አንተ የተፈጠርከው ለዘላለም አገር ነው። ጀነት እኮ ይጠብቅሃል። ለዛ ካልተዘጋጀ ደግሞ ጀሃነም ጠልፈሃል ብሎ መልእክት ሳምንታዊ መልእክት ይዞ መሄድ አለበት ማንኛውም ሰጋጅ ማለት ነው። እና ሁለቱም ሱራዎች ይህንን ነገር ያሰምሩበታል። ስለዚህ هل أتاك حديث الغاشية ይላል። ለመሆኑ የጋሺያይቱ ዜና ደረሰህን ይላቸዋል ነብዩን አለይሂ ሰላቱ ወሰለም። አንድ ነገር እንግዲህ ሊነግራቸው ሲፈልግ ጉጉት እንዲያድርባቸው በጥያቄ መልክ ያነሳዋል ማለት ነው። አንተ የምታውቀውን ነገር እንደዚህ የተባለ ዛሬ የሆነውን ነገር ሰማህ ወይ በምትባል ጊዜ ልብህ ይንጠለጠላል። ያን ነገር ለማወቅ ጉጉት ያድርብሃል። በደንብ በመላው ስሜት ተከታተለዋለህ ማለት ነው። ዝም ብሎ ተተነገረ ግን ወዲያው ተረሳዋለህ። ስለዚህ እንዳይረሳ ትኩረት እንዲሰጥ በጥያቄ መልክ هل أتاك حديث الغاشية يا رسول الله يا الله መልእክተኛ ሆይ የሸፋኙ ቀን ዜና ደረሰህን ይላቸዋል። ሸፋኝ ቀን ምን አይነት ሸፋኝ ቀን ብሎ ድንግጥ ብለው እንዲሰሙ ማለት ነው። እና ፍጥረታትን በሙሉ በድንጋጤና በመከራ በሰቆቃ የምትሸፍን ዓለምን የምታጥለቀልቅ የቂያማ ቀን መከራ ልክ እንደ ማዕበል ውሃ ነው ዓለምን የሚሸፍነው ማለት ነው። አንድ የሚያመልጥ የለም። ያ ነገር የማይደርስበት የለም። ስለዚህ እንደ ጎርፍ እንደ ማዕበል ዓለምን የሚያጥለቀልቅ የሆነ መከራ ይዛ የምትመጣውን ከባድና አሳረኛዋ ቀን ዜና ምን እንደሆነ ሰምተሃል ደርሶሃልን ይላቸዋል። እና የዛች ቀን ነገር አያድርስ ነው። አላወቅ ከሆነ እወቅና ለዛ ተዘጋጅ ነው። وجوه يومئذ خاشعة በዛ ቀን ፊቶች የተባሉ ሁሉ የፈሩና የተጨነቁ ይሆናሉ ይላል ማለት ነው። ዛሬ በምድር ላይ ስንት ጥጋበኞች አሉ። የፈለገው ብትመክራቸው ብታስተነቅቃቸው የማይዋጥላቸው ባክ ዞር በል ማን ሄዱ አየው አኸራ አትበሉ ሃይማኖት ዝም ብሎ ተንያላችሁ ኑሯችንን አታደፍርሱብን የሚሉ ጎበዞች ናቸው ማለት ነው። የዛ ቀን ግን ሁሉም ቀክ ብሎ ሙሉ ስሜቱን ሰጥቶ ይከታተላታል። ኻሻ ቀጥ ብሎ ማየት እንኳን አይችልም። አንገቱን ደፍቶ ጥጋበኛ የነበረው ሁሉ
አንገቱን ደፍቶ ቀጥ ብሎ ለማየት እየተጨነቀ እየተንቀጠቀጠ ነው ያችን ቀን የሚሳተፋት ይላል ማለት ነው። አሚለቱን ናሲባ እና ሁሏም ነፍስ በዛ ቀን መስራት ያለባትን ነገር ትሰራለች፣ ትተጋለች፣ ትለፋለች፣ ትወጣለች፣ ትወርዳለች። ናሲባ ማለት ሙትዓባ በስራ የናተለች ትሆናለች ወይም የባተለች። እና እንግዲህ ኢዲል አግላሉ ፊ አናቂም ወሰላሲሉ ይስሐቡን እንዳለው በሌላው አያት ወቅት ደርሷል እያሉ ነው። እዚህ ላይ ለጊዜው አረፍነልና ትንሽ ቆይታ በኋላ እንደገና እንመለሳለን። ወሰለላሁ ዐለይሂ ወሰለም አለ ነብይ